አንቺ ዝም በይ እስኪ ካንቺ ጋር ያወራ ሰው የለም በቃ ዝም በይ ምንም ካንቺ ጋር ማውራት አልፈልግም ማውራት ስለማፈልግ የገደልከው ሰው ሲነሳ ለነገር አይደለም ሞት አንቺ አውሬ ስለሆንሽ ነው ያልሞት እባክሽ ዝም በይ እንዴት ሲያከል ሄርሜላ ለምን አትረጋጊ ሴራሽ ወጣልሽ አይደለ 2 አመት ይዋሽሽ ድንግል ብለሽኛል አላልሽኝም ብያለሁ አንተ ግን ታዲያ የነበረ አመለካከት ምን ነበር ምንድነው ያለኝ አመለካከት ለአንቺ ጦር አመለካከት አልነበረኝም ግን ድንግል ሴት እንደምፈልግ አቅ ነበር መስፈልግ አው እና እኔ በመፈለግ ብቻ ነኝ ካልሽ መሆን ትቻለሽ እንዴ አልችልም ግን ምናልባት አንተ ማግኘት የምችለው በዛ መንገድ ከሆነ ብዬ አደረኩት አልኩኝ እሺ እሱ አልሆንሽም ይቅር ከዛ በኋላ እኔ ለማፈን አልሞከርሽም ለሊት ላይ እና እሱ ድንግል አለመሆኗ ብቻ ነው የሚገርም እኩለ ለሊት ላይ ለካስ መንፈስ አለባት ልጅቷ ገብቷል እና እንዴት እንደሆነ አላውቅም ብቻ እኩለ ለሊት ዘላ ተነስታ በተራስ ያፈነችኝ ያየሁት ገብቷል እና በቃ አፈናኝ በቃ ወንድ አለመሆኗ ብቻ ነው ገብቷል ራሴን ማትረፍ ይቻልኩት እና በቃ እንደምንም ተጨርጭሬ እሷን ገፍትሪያት ምናምን ከዛ በቃ እኔም እዛ አላደርኩም እኔ ራሷ ጉዳይ ነው ብዬ በቃ ትቼ ወጣው ድንግል ነሽ ካንቺ ጋር ከተኛው ያን ቀን አብረን ካደርን ያን ቀን እንሽ ከሌላ ሰው ጋር ነበርኩኝ ታዲያ እና ታዲያ ይሄ እኮ ጭንቅላቴ የፈጠረ ሐሳብ ነው ራሴ ያፈጠርከው ሐሳብ ነው ታዲያ እኔ ምን ላርገ እንዴት ነው ራሴ የምፈጥረው እኔ ምን ብዬ ነው አንተን ማንቀው አንተን ማፍነው ምን ብዬ ነው ለካስ አንቺ አገር ቤት አግብተሽ ወልደሽ ይሄን ሁላ ደብቀሽኝ ከዛ ድጋሚ መተሽ ደግሞ እኔን ለማግባት እዚህ ወሰንሽ የኔ ልጅ መኖር ላንተ የሚፈጥረው መጥፎ ነገር አለ አዎ በደንብ አለ እንዴት ነው ማይኖረው እኔ ልጅ ቢኖረኝ ደብቀሽ የሰርግሽ ቀን ሰርግሽ ነገ ነው ብሎ ሰው ሲጠብቅ እኔ ልጅ አለኝ ብዬ ልጅ ይዤልሽ በመጣ እንዴት ነው የምታስቢው አንቺ ከጋብቻው በኋላ ልጅ ይዘሽ ልትመጪ ዲቃላ ይዘሽ ልትመጪ ከዛ አብረሽ ልጅን እንድትሰድባት አልፈቅድልህም እሺ ስነ ስርዓት ይኖር ምንድነው ስድብ ያው ነው ስነ ስርዓት ይኖር እሺ በጣም አበዛው እስኪ ዘርባይ ባክሽን ደሞ ትጫዋለች እንዴ ማልግራም ያጋባ ነገር ነው እየነገርሽኝ ያለሽው እንዴት እንደዚህ ሊፈጠር ይችላል እንደ ነገ ሰርጋችሁ ሊሆን እንደ ዛሬ ራስሽን ሆስፒታል ማግኘት ማለት አደጋ ደርሶብሽ ነው ወይ ደግሞ ወደ ቤትሽ ስትሄጂ ምን ተፈጥሮ ነው ራስሽን ሆስፒታል ልታገኙ የቻልሽው ነው ልክ ነገር ይገባል እንኳን አንተ እኔም በዛ ሰዓት ላይ እዛ ቦታ ላይ ሆኜ በጣም ነበር ግራ ይገባኝ የበላሁት ምግብ አልነበረ ማለት ምግብ ነው ግን በምግቡ ልክ አብሮ መርዝ ነበር መደበቂ ችግር ያመጣል ብዬ እንዳላሰብኩ ነገር ያለው ቅድም ግን ባንዴ የሆነ ነገር ደግሞ ሲሰማ ደስ ላይለው ይችላል ለዛ ያው ቀስ ይያልኩ አንድ ላይ ከሆነም በኋላ ቢሆን አስረድቼው ይሆናል ምናም ብዬ ነው ያሰብኩት የጣራ የሰው መፈልግ የራሴ ሰው ነው ስለዚህ ያው ምቀርበት ምንም አይነት ምክንያት የለም እና ጋም ሰርግ ማረጋው ከሱ ጋር ነው ምን ያስቀረኛል ከዛ ሄድኩኝ ያው እንደ ሁሌው ዝንጥ ብሎ ነው የጠበቀኝ ከዛ ከሚያምር ፈገግታ ጋር ነው የጠበቀኝ እኔ ምንም ችግር የለብኝም እሱ ነው ፈልገው ይቻላል እንደዛ ይሆነው መቼ ነው እኔ ሆስፒታል ያለው ታስበው እዛ አዳራሽ ሰው ሙልቶ ሙሽራ በሚጠብቅበት ቀን ነው በጣም ከባድ ነው በቃ በጣም እንጃ አዳራሽ ሙልቶ እዛ ህዝብ ሙሽራ ይጠብቃል ያልተጠራ ሰው የለም አስበው ግን እዛ ቦታ ላይ እኔ መስም ለነገኝ አልቻለም ሰላም ውድ ቤተሰቦቼ እንግዲህ የባለፈውን የሄርሜላን ታሪክ እንዳያችሁት ነበርና ዛሬ ደግሞ ታረቀኝን በስልክ ደውለን ያው እንግዲህ አንዳንድ ስራዎች እንደሚሰራ እሷ ማስቀደማ ነግራን ነበርና ዲጂታል ማርኬቲንግ ላይ እንደሚሰራና በዛ ዘርፍ ላይ ተሰማርቶ እንዳለ አስቀድማ ነግራን ነበርና አሁን እኛም ደውለን ለትልቅ ስራ እንደምንፈልገው እኔ ራሴን የድርጅት ባለቤት አርጌ ለትልቅ ስራ እንደምፈልገው አርጌ ጠርቻለሁና መጥቶ የሚለውን ነገር እያንዳንዷን ነገር ያው እኔ ለትንሽ ሰዓት አልነግረውም ለምንም እንደፈለኩትኝ ምንም ማድረግ እንደፈለኩ አላስረዳውም ለሱ እንደ ባለቤት ሆኜ ነው ማወራውና የሚለውን ነገር እያንዳንዷን ነገር ከሱ እምንሰማ ይሆናል አብራችሁን ቆዩ እስከዛው እንኳን ደህና መጣ እንኳን ደህና ቆየኝ እንዴት ነህ እግዚአብሔር ይመስገን ያው እንግዲህ ከብዙ ልፋት በኋላ ነው ያገኘው ማለቴ በጣም ለትልቅ ስራ ነበር የፈለኩህና እንግዲህ እንደማትገኝ የመኖሪያ አካባቢህም ሄጄ ምናምን ጠይቄ እንደለቀክ ነግረውኝ በጣም ደሞ እኔ በስራህ አንዳንድ ነገሮች ላይ ስለምከታተል በጣም በስራ ስለማደንቀህ
አብረን ብንሰራ ብዬ ነበር አንተ ጋር የመጣሁትና በጣም ብዙ ለፍቻለሁ እውነት ለመናገር አንተን ለማግኘት። ያው ለምን እንደዚህ እንደሆነ ባላቅም በስራህ ግን በጣም ነው የማደንቅህ በእውነት። እኔም እኮ በቃ ገብቷል የተሻለ ስራ ነው የመጣው ብዬ እኔም በሰማሁበት በጣም እየጓጓሁ ነው የመጣሁት ገብቷል። እንግዲህ ከዚህ በኋላ አሪፍ ስራ አብረን እንሰራለን ብዬ እውነት ነው ማለት እኔ ቀለል ላለ ነገር አይደለም የፈለኩ ማለት ይሄ እንደ ቀላል አንዳንድ ነገሮች እንድሰራልኝ ሳይሆን ለትልቅ ድርጅት ነው የፈለኩ ገብቶሃል አይደለ? ከትልቅ ድርጅት ጋር ማለት የድርጅቱ ባለቤት እኔ ነኝ እና ትንሽም ቢሆን ሼር ሰጥቼ ላንተ እዛ ላይ ገብተህ አብረህ ዲጂታል ማርኬቱ ላይ አንተ በጣም ጎበዝ ስለሆንክ ያው የኔንም የንግድ ሁኔታ እንድታጧጡፍልኝ ስለፈለኩኝ ነው አንተን መርጬ የመጣሁትና ጥሩ ስራም እንደምንሰራ በጣም እርግጠኛ ነኝ በእውነት። በጣም ደስ ብሎኛል። ግን በጣም ለፋው እውነት ከምልህ በላይ በጣም ለፋሁኝ አንተን ለማግኘት። ለምን እንደዚህ እንደሆነ አላውቅም። እንደዚህ የሆነበት ምክንያት ምንድነው? ትንሽ ያው ከቤትም እንደድሮ ያው ስራ እንትን ብሎብኝ እና መውጣትም ብዙም እንትን እያወጣው አልነበረም ገብቷል። በድሮ ያው እዚህ እዛ በቃ ማለት ማልሄድበት ቦታም የለም ገብቷል። እስከ ክፍለ ሀገር ድረስ ብዙ ቦታ ነበር የምሄደው እና በቃ ከሆነ ጊዜያት በኋላ ትንሽ ነገሮችም አልተመቻቹልኝም ምናምን እና በቃ ከዛ በኋላ ቤት ነው እንትን ብለውና እንጂ ከህግ ጋር የተያያዘ ምናምን ነገር የለብህም ማለት ያው አሁን ከዚህ በኋላ እንዳሰሪና ሰራተኛ ሳይሆን እንድንተያይ የምንፈልገው በቃ እንደ ወንድም ነው አብረን እንድንሰራ የምንፈልገውና ስለአንተ አንዳንድ ፐርሰናል ነገሮችንም ባክ በጣም ደስ ይለኛል ፍቃደኛ ከሆንክና ብትመልስልኝ። ምን ችግር አለው? ያው ስራ አይደለ ግዴታ ያው ለምን ደግሞ ማሳወቅ አለብኝና። እሺ እንዴት ነበር ማለት እንዴት ነው ስራ እንዴት ነው አሁን ላይ ያለበት ሁኔታ? ስራው ላይስ ምን ያህል ቆየህ የሚለውንም ነገር ብትነግረኝ። ስራው ላይ ያው ማለት ያው ይሄ ብዙ አመት ያው አለኮ ማለት የሰው ልጅ ቶሎ የሆነ ነገር ክሬት የሚያደርጋለ የሆነ ነገር ደግሞ በቃ 10 አመት 20 አመት ሰርቶ ምንም በቃ ምንም እየተሻሻለ ነገር ማይኖረው አለ እና በቃ የሚገርም ነገር በቃ እኔ በትንሽ ጊዜያት ነው 1 አመት ከ6 ወር ከ7 ወር ምናምን ነው ገብቷል። በቃ ይሄ በጣም ስራዬን በጣም ወድጄውና አክብሬው በጣም ስለምሰራ በጣም በቃ ማለት በራሴ አክቲቭ ነኝ ገብቷል። የሆነ ስራ እስኪጨርስ ፋታ አይሰጠኝም እና በቃ በዛ ምክንያት ከብዙ ሰው ጋር ላይ ብዙ የድርጅት ባለቤቶች ካገኘው አላልፍም። በቃ ማለት እኔ ራሱ አንተን ባገኘ ማለት እንደዚህ አልተመቻቸልኝም እንጂ አንተ አልነበርክም እንደዚህ የሚፈልግ እኔ ነበር ማለት በጣም እንደዚህ የሚሰሩትን ባለ ሀብቶች የድርጅት ባለቤት በጣም ነው ተግባብቼ ማውራውና እና በቃ በትንሽ ጊዜያት እንደዚህ ያለ አይደለ እንደዚህ መስራት ጀመርኩት በትንሽ 1 አመት ከ5 ወር 6 ወር ነው። ኦኬ እንግዲህ ማለት እንደ ነገር ግን ከቤትም ምናምን ብዙ አትወጣም በምክንያት ነው ማለት እስከ ሰራህ ድረስ እኔ በመዝናናት አምናለሁኝ። ሰው መዝናናት አለበት ራሱን ፍሪ ማድረግ አለበት ብዬ አምናለሁና እስከ ሰራህ ድረስ ለምን ወጣ እያልክ አትዝናናም? ራስህን ለምን ፍሪ አታረግም? ያው አለ አይደለ አንዳንዴ እኮ ብቻህን ሆነ የሆነ የምታዳምጠው ነገር አለና ያው ብዙ ቦታ እየሄድኩ ስለነበር ትንሽ የሆነ ረፍት ነገር ላድርግ ብዬ ነው። ኦኬ ከቤትም አትወጣው? ከቤትም ማልወጣው ሌላ ችግር ኖሮኝ አይደለም። እንዴት ነው የፍቅር ግንኙነትስ የፍቅር ህይወት ምናምን ትዳርም ምናምን ሊሆን ይችላል? ያው እንግዲህ ማወቅ ከቻልኩኝና ፍቃደኛ ከሆንክ ብትነግረኝ። ትዳር ማለት ያው ይሄ እንደዚህ አስፈላጊ ነው ብለህ ታምናለህ ማለት ያው አለ አይደል እንደነገርኩህ ነው። እኔ እንደ ወንድምነት እንድንቀራረብ ነው ለዛ በሚለው ነውና ምንም ነገር ሳትደብቅ ብትነግረኝ እምረዳህም ነገር ካለ አብረን ስለምንሰራ ከዚህ በኋላ በደስታ ነው እምረዳህ። በእውነት ነው የምልህ። ግን ማለት ሚስት እንኳን ያው አላገባውም ፍቅረኛ ነበረኝ። ያው ከሷ ጋር አልተመቻቸምና ያው ተለያየን። ለማግባት ምናምን እንትን ነበረን ግን ያው በአንዳንድ ነገሮች ምንም ያው አለ አይደል ፍቅር ውስጥ ብዙ የሚያጋጥሙ ነገሮች አሉና በዛ ምክንያት እኔና እሷ አብረን መቀጠል አልቻልንም እና በቃ አሁን በዚህ ሰዓት ላይ ምንም ሚስትም የለኝም። ማለት አሁን እያልከኝ ያለው ከሄርሜላ ጋር ነው? ሄርሜላ ማለት የኔ የምታውቃት ሄርሜላ ማለት የኔ የቅርብ ሰው ናት ማለት በጣም እምወዳት ዘመዴ ናት ሄርሜላ ማለት የኔ
በስልክም ደውዬልህ አንተ እየጠራኸኝ ስራ አብረን እንድንሰራ ባላብት ነኝ ብለህ ነው? እውነት ነው። አዎ እንደዛ ነው የጠራው። እና ሄርሜላ ጋር ምን ወሰደ? ለምን ተገናኛችሁ? በጣም የቅርቤ ሰው ናት ሄርሜላ እቺ የኔ እንትን ነው የነበረችው። ያንተ ምንም ልትሆን ትችላለች። እኔ ስለሱ አያገባኝም። አርገህ የጠፋኸውንም የተደበከውንም ነገር እያንዳንዷን ነገር እኔ አውቃታለሁ። ትሰማኛለህ? ማለት ደውዬልህ ነበር በስልክ ራሱ ታስታውሰኛለህ? መቼ ነው የደወልክልኝ? ማለት ነው ብዙ ሰው ነው የሚደውልልኝ ስለሆነ እኔ ብዙም እንደዚህ ምንም አውቀው ነገር የለም። ፈልገህ አታገኘኝም ብለኸኝ ነበር። አስታወስከኝ? መቼም ቢሆን ፈልገህ አታገኘኝም ብለኸኝ ነበር። ከኛ እንደማታመልጥ ማወቅ አለብህ። እና አሁን አገኘኝ ማለት ነው? አገኘሁ። አየህ የትም እንደማት ይኸውልህ እኔ በጣም ብዙ ስራ ትቼ ነው የመጣሁት። ይኸውልህ አርፈህ ቁጭ በል። ትሰማኛለህ? ቁጭ በል። ምን ማለት ነው? ይኸውልህ አንገትህን አንቄ እስከፈለኩበት ልወስድ ይችላል። ኧረ እባክህ ይኸውልህ ህግ ያለበት ሀገር እኮ ነው ያለው። እንዴት ነው አንገቴን አንቀን ትወስድ? ይታየሃል እዛ ጋር ያለው ሰውዬ አየኸው አይደል? አዎ ይታየኛል። እና ምን ከጀርባም ዞር ብለህ ለነገሩ አይታይም። ከጀርባ ከፊት ያሉትን ያያቸው ብቻ እዛ ጋር ያሉትን ሰዎች አያቸው አይደለ? እና እነሱ ምንድነው ሰው ናቸው? ነው የምነግርህ። ትሰማኛለህ? አሁን ለምጠይቅህ ጥያቄ እንዳለ ወደ ሄርሜላ ቤት እንሄዳለን። እሷ ቤት ገብተን ለምጠይቅህ ጥያቄ እንዳለ ትክክለኛውን መልስ ትሰጠኛለህ። ሰማያለህ? እኔ ማድረግ አልችልም። ማንቁርትህ አርፈህ ተቀመጥ። ሰማኝ? አርፈህ ተቀመጥ። እንዴ ማንቁርትህን አንቄ ህግ ፊት ወስዳለሁ። አንተ ማን ነህ? ቆይ እንደዚህ ማን አንተ? ጋንግስተር ማን የሚሉት ነህ? እሺ ኧረ በለው። ስማኝ ምንም እንደማታመጣ አሳይሃለሁ። አንተ ምንም አታመጣም። እሺ ትንሽ ጠብቀኝ። እንዴ ማነህ? ፋሲል ናና እባክህ አንዴ ና። ፋሲል እኔ ምን ሰላም ውድ ቤተሰቦቼ ተመልሰን መተናል። እንግዲህ ባለፈው በእህታችን ሄርሜላ ላይ የተፈጠረውን ታሪክ ሰምታችሁ ነበረ። ዛሬ ደግሞ ታረቀኝን ይዘን መተን ሁለቱን እዚህ አፋጠን የሚፈጠረውን ነገር አንድ ላይ የምንከታተል ይሆናል። ያው እንግዲህ በመሃል ብዙ የሚያወሩት ነገር እንደሚኖር አልጠራጠርም። መኪና ውስጥ አንዳንድ ነገሮችን አውርተናል። ያው እንግዲህ ታረቀኝንም ለማውራት ብዙ ነገሮች ሞክረናል። ብዙ አምባጓሮች ተፈጥሯልና እሱም ሊያናግረን ፍቃደኛ አልነበረም። በተለያዩ ነገሮች አሳምነን ነው እዚህ የሚያቀርብነውና ፊቱም እንደማይታይ ነግረናል። ያው እንግዲህ ታረቀኝ በአንተ ፍቃድ ይመስለኛል ካሜራ ማቁመን እያወራን ያለ ነው። አሁንማ እንደ ሆኗል። ምንም ፍቃድ መጠየቅ እኮ አያስፈልግም። ግን እዚህ ባታመጡ ደስ ይለኝ ነበር። ለምን ደሞ አልመጣው? አንቺ ራሱ መተሽ የለ እንዴ? ተረጋጉ። አወራለሁ። ተረጋጉ። ሁላችሁ ተረጋጉ። ሁለታችሁ ምን እንደ ንጹህ ራስሽን እንደ ንጹህ ታያለሽ። ዝም በል። ስነ ስርዓት ይዛውራ። አንቺም ታውቂዋለሽ። ተረጋጊ። ይኸውልሽ ሄርሜላ ተረጋጊና መጠየቅ አሁንማ ጥሩ አወራሽ ሚዲያ ፊት ለፊት በቃ እኔን እንደ ሰይጣን አየሽ። ሰውዬ ጋር በሰላም ማውራት አልፈልግም። ሲጀመር አታየው እኔ ራሱ ያወራሽ ሰው ነኝ። ታውቂኛለሽ አይደለ? እኔ ራሱ አይንሽ ማየት አይደለ? እኔ ራሱ ያው አወቅኩሽ። ታረቀኝ አወቅኩሽ። 2 ዓመት ተጫወትሽብኝ አይደለ? ይኸውልህ ያንቺ የአንድ ቀን እንደዚህ አገንፍለሽ አወራሽ። የአንድ ቀን አትበልሽ ሄርሜላ ተረጋጊ አይደለ? ይገባሽ ነበር እሱ። ዘንበል በእናትህ ወይኔ ሄርሜላ ተረጋጊና መጠየቅ የምትፈልጊው ነገር እንድትጠይቂያት። አንተ ደግሞ ትክክለኛ ነገር እንዳረክ ሁሉ አፍህን ሞልተህ አታውራ። ሰማኛለህ? እኔ ትክክል ነኝ፣ በራሴ ትክክል ነኝ። በቃ ይኸውልህ በራስህ ትክክል ነህ። እሱ እንደፈለክ ማድረግ ትችላለህ። ህግ የሚፈታው ነገር ነው። ይፍታው። ህግ የሚፈታው ነገር ነው። ስለዚህ አሁን ለምትጠየቀው ጥያቄ እያንዳንዷን መልስ 2 ዓመት የዋሸሽኝ አንቺ 2 ዓመት ቢገባ ጊዜን ነበር የሰጠው። ጊዜ ሰጠሽኝ በጣም ጊዜ መስጠት ማንነትሽን ኋላ ደብቀሽ ፊት ለፊት ከሰጠሽ ምን ያደርግልኝ? ሄርሜላ ለምን አትረጋጊም? እባክሽ ይሁን ነገር የለፋነው እኮ መፍትሄ ለማግኘት ነው አይደለም? የሚፈጠሩብሽን ጥያቄዎች ለሱ ታቀርቢና ለጥያቄዎችሽ መልስ እንድታገኝ እኮ ነው እዚህ የተገናኘ ነው አይደል? እንደ ትልቅ ሰው እናውራ እንጂ አንተ ደግሞ ያረከው ነገር ትክክለኛ ነገር ይመስል አፍህም ሞልተህ ማውራት ራሱ የለም። አውራለሁ። ይኸውልህ እሷ እዚህ መታጠሩ ነገር ስለአውራት ደፍተህ ነበር ማውራት የለም። ለምን አንገቴን የምደፋው? እሷ አደፋም እንደ 2 ዓመት የተጫወተችው ምንድነው የተፈጠረው? እስቲ አስረዳኝ። እስቲ ለኔ የተፈጠረውን ነገር አስረዳኝ እባክሽ ሄርሜላ። ዝም በይ። እሱ ጋርም እውነት ሊኖር ይችላል። እሱ ጋርም ያለውን እውነት ማድመጥ አለበት። እውነት ነው መርዝ የሚያሰጠው። ተረጋጊ። እውነቱን ታውቂዋለሽ አይደል አንቺ? ይኸውልህ እኔን እንዳላወቀ አትጨረጨር። ይሆንስ ስማኝ ታረቀኝ። እኔን እንድታደምጠኝ የምፈልገው እኔ እዚህ ጋር ለማንም ወግኛ አይደለም የቆምኩት። ገብቶሃል አይደለ? ትክክለኛው ነገር እውነታው እንዲወጣ ነው እዚህ ጋር ቆሜ ያለሁት። ስለዚህ ሰማኛለህ አይደል? በፍቃድህ ነው ያገኘነህ። ይኸውልህ ፍቃድ ምናምን የምትለው ነገር አቁም። እኔ እዚህ ጋር ቦዲጋርድ ፖሊስ ምናምን ስላሳየኝ ነው እንጂ እኔ እንደዚህ በሰላም መጥቼ አይደለም። ይኸውልኝ
እኔ አሁን በሰላም አይደለም እኔ በራሴ ፍቃድ አይደለም እዚህ ድረስ የመጣው ሲጀምር ወንጀል ሰርተህ ተደብቀህ የነበረው ጋርድ አስቆመህ ነው ይዘን የመጣው ስለ ሰላም ታወራላህ ሙልታ አወራለሁ አንቺ ዝም በይ እስኪ ካንቺ ጋር ያወራ ሰው የለም በቃ ዝም በይ ምንም ካንቺ ጋር ማውራት አልፈልግም ማውራት ስለማፈልግ ያው የገደልከው ሰው ሲነሳ ለነገሩ አይደለም ሞት አንቺ አውሬ ስለሆንሽ ነው ያልሞትሽ እባክሽ ዝም በይ እንዴት ሲያስከል ሄርሜላ ለምን አትረጋጊ ሴራሽ ወጣልሽ አይደለ 2 ዓመት ይዋሽሽ እባክሽ አንቺ ተረጋጊ አንተም ተረጋጋ ሰማኛለህ እኔ ያወራው ካለ የፈለኩትን ማድረግ ይችላልው ትሰማኛለህ አይደል እንደምታየው ነው ከካሜራ ጀርባ ያለውን ሰው እየፈለገ ሰው ይምጣ እኔ ምን አገባኝ ምንም እንደማታመጣ ታውቀዋለህ ይሄ መንጨርጨር መወራጨት ምንም የሚያመጣው ለውጥ የለም ምንም ማወራውን አላቆም ምንም ብታመጣ እዚህ ጋር ይኸውልህ እሺ ስማኝ አሁን ምንድነው እኔ አሁንም ቢሆን ደግሜ የምነግርህ ለማንም ወግኛ አይደለም እዚህ የቆምኩት እኔ ለሄርሜላ ደግፌ አይደለም እዚህ የቆምኩት እና ለምንድነው ብቻውን ያገኘው እውነታው መውጣት አለበት እንደዚህ ያደረክበት ምክንያት ምንድነው ወንጀል ሰርተህ ነው የጠፋኸው ወንጀል አልሰራውም አረ ላንተ ሰው መግደል ምንድነው ወንጀል አልሰራውም እኔ ምንም የገደልኩትም ምንም ያረኩት ነገር አዎ አልሞትኩልህማ አልተሳካልህማ ለምንድነው የተፈጠረው ነገር እንዲያስረዳን ማፈቅጅልኝ ሄርሜላ እባክሽ መረጋጋት ነው ያለብሽ እኛ እኮ የምናውቀው ነገር አለ አይደል ተረጋጊ እባክሽ አንቺ ራሱ እንደዚህ አሁን እውነት እንዳለሽ ነገር ስታወሪ ይኸውልህ ታረቀኝ ምንድነው የተፈጠረው በእናንተ መሃል እንደነገረችኝ ከሆነ የሚያስቀና ፍቅር እንደነበራችሁ በጣም ደስ የሚል ህይወት እንደነበራችሁ በትምርታችሁም በስራችሁም የተሳካላችሁ ሰዎች እንደነበራችሁ ነግራኛል ነገር ግን በሰርጋችሁ ዋዜማ እንደዚህ አይነት ነገር እንድታረግ ያስገደደ ምን ነገር ቢፈጠር እባክህ እስቲ ንገረኝ ይሄ አዎ ያኔ ያው ፍቅር ነበር እኔ ጋር ፍቅር ነበር ገብቷል እሷ ጋር ዝም በይ እስኪ ላውራበት አንቺ ሄርሜላ እሱ ያውራልን እባክሽ ተረጋጊ እባክሽ አትም እንዴ መርዝ የሰጠ ሰው እኮ ዝም ፍቅር ነበረኝ ሲል እባክህ ሄርሜላን አስወጣልኝ የሷ ሴራ እንዳይወጣ ነው አሁን አስወጣልኝ ሄርሜላን እባክህ ብቻውን ላናግረው እሱ አስወጣልኝ እባክሽ ለምንድን ነው የምወጣው እባክሽ ታውቂዋለሽ ምኑን ትሰሚዋለሽ ስራሽንማ ታውቂዋለሽ እኮ በቃ ይኸውልህ ታረቀኝ እኔ ነገሮችን እንዳስረዳው ሆኖ ማንም እዚህ ጋር እየተጫነህ አይደለም ግን ያለውን ነገር እውነታውን ንገረኝ የሰው ህይወት እስከ ማጥፋት ድረስ ያደረሰ ምንድነው እንደዚህ እንድትሆን ያ ሁሉ ፍቅር ባንዴ ተቀይሮ መርዝ እስከ መስጠት ድረስ ያደረሰ ምንድነው የሚለው ነገር እባክህ ንገረኝ እስቲ ይገባኛል እኔም ወንድ ነኝ የምረዳህ ነገር እኮ ይኖራል መቼስ ይሄን አትክድም ታውቃለህ እንደ ወንድ እናውራ እስቲ ምንድነው የተፈጠረው ያለውን ነገር ንገረኝ እስቲ ተረጋግተህ ንገረኝ አሁን እሷ እንደዚህ እንደምትሆነው ነገር አይደለም ገብቷል አሁን እሷ እየሆነች ያለችው ራሷ ጥሩ ሆና እኔን በቃ ሰይጣን አርጋ እኔ በቃ እኔ ምንም ባሌለው ምክንያት እሷን ለገላት ወይ ደግሞ እሷን ለጎዳት እንዳሰብኩ ነው እያወራች ያለች ከዚህ በፊትም እንደዚህ አውርታለች አይቻለሁ ቪዲዮ እና ከሷ ጋር እውነት ነበር ማለት እኔ ጋር እውነት ነበር ግን እሷ ጋር ያለውን እውነት አላቅም ማለት በዛ ሰዓት ከኔ ጋር ነበረች ከኔ ጋር ጊዜ ታሳልፋለች እንደ አንድ ማለት እንደ ፍቅረኛ ታሳልፋለች በቃ እኔ ገብቷል በዛ ሰዓት እውነት ነበር ይመስልኝ እና ማለት ብዙ ጊዜ የፍቅር ጊዜያት አሳልፈናል እኔ በጣም ነበር መወዳት ገብቷል ማለት ከሷ በፊት አንድ ፍቅረኛ ነበረኝ ከሷ ጋር ማለት ያው ከሷ በፊት ነው አንድ ብቻ ነው በፍቅር አብሬ የቆየሁት እና በቃ ለሷ ያለኝ ቦታ በጣም የተለየ ነው ገብቷል በቃ ኢስቲራ ምናምን ስትነግረኝ ስለናቷ ምናምን ስትነግረኝ ገብቷል እዚህ እንዳደገችና እዚህ እንደተወለደች ምናምን ነበር ስትነግረኝ ነበረው ግን ይሄ ሁሉ ውሸት ነው ገብቷል አንተ እንዴት እርግጠኛ ልትሆን ቻልክ ይሄ ሁሉ ነገር ውሸት እንደሆነ እንዴት እርግጠኛ ምናልባት ሰው በፍቅራችሁ የቀና ሰው በመሃላችሁ ገብቶ እናንተ ለመለያየት ያደረገው ነገር ቢሆንስ እንዴት ይሄን አገናዝበህ መወሰን ያቅታል አይደለም ማንንም መሃላችን የገባ ሰው የለም እሺ እንዴት ልታውቅ ቻልክ ይሄ ሁሉ ነገር ውሸት እንደነበረ እንዴትስ ልታውቅ ቻልክ በምንስ እርግጠኛ ልትሆን ቻልክ እኔና እሷ ማለት ካምፓስ እየተማርን የተገናኘ ነው እዛውን የተዋደር ነው ምናምን እና ከዛ በኋላ ያው ይሄ ሁሉ አልፎ ብዙ ጊዜያት አልፈዋል 2 ዓመት አብረን ቆይተናል እናቷም ሲያርፉ እኔ አብሬያት አጽናንቼ ምናምን ብዙ ማለት በቃ ማይረሱ ጊዜያት አብረን አሳልፈናል እና ያ ሁሉ ነገር አልፎ በቃ ገብቷል እስከ ጋብቻ ድረስ ሄድን
ገብቷል። አሁን በቃ ወሰንን ማለት ያው እሷን ቤቱ የሷ ነው ገብቷል። እንደዛ ነው እሷም የነገረችኝ እንደዛ ነው። ቤቱን እንዳወረሷት እና በቃ ቤቱም የሷ እንደሆነ ነው ማቀው እና በቃ ቤቱም የሷ ከሆነ እኔም ስራ አለኝ እሷም ያው እኔ ኦንላይን ምናምን ነው የምሰራው በዲጂታል ማርኬቲንግ ምናምን ነበርና በቃ ኦንላይን ነው ማለት እዚህ እዛ ነው የሚሄደው። እሷም ያው ቋሚ ስራ አላት እና እሷም ስራ ካላት ያው እኔ ደግሞ በጣም አሪፍ ነው ክፍያው ምንም አይልም እና እኔም ስራ ካለኝ በቃ አንድ ላይ ቤትም ካለ ክራይ ቤትም አያስቸግርም እና ለምን አንድ ላይ አንኖርም ምናምን ብለን ወሰንን አንድ ላይ ማለት ነው። እና በቃ እሺ እንጋባ ምናምን ተብሎ እኔ ሽማግሌ ላኩኝ ማለት ነው። ያው ገብቷል በቃ በጣም እኔ ደግሞ እሷን ብቻ እንድል ያደረገኝ ማንም ሰው አለመኖሯ ነው ገብቷል። እሷ ሰው ይላትም እዚህ ከእናቷ ጋር ነበር የምትኖረው እናቷ ካረፈች በኋላ በቃ ያላት እኔም ብቻ ነው እና በቃ ሽማግሌ ራሱ ሲላክ ወደ ጎረቤቷ ነው የተላከው እና ያን ነገር ደግሞ በቃ ገብቷል ሽማግሌዎቹ ራሱ የሷ ቤተሰብ ነው ብሎ ነው የሚያስቡት። ያን ነገር ማቀው እኔ ብቻ ነኝ ወደ ጎረቤቷ ጋር እንደተላከ ማለት ነው እና ያን ሁላ አብረን አሳልፈን በቃ እንዴት እሷን መተው እችላለሁ እና ሽማግሌ ተልኮ ቀኑ ተቆረጠ ደረሰ እና በዋዜማው እዚህ ማንም እንዳሌላት ነው ማቀው እና በዋዜማው እንደዛ ነው። ያው ከዋዜማው በፊት ደግሞ የሚገርመው ነገር ድንግል እንደሆነች ነበር የነገረች ገብቷል። ድንግል ነኝ ምናምን ብላ ጭናኛለች ማለት ነው እና ከዛ በኋላ እሺ ድንግል ነች በቃ አለ አይደለ ፍቅራችንም በጣም ከፍ አለ። ያው መገናኘት ምናምን ፈለግንና መሀል ላይ ተገናኘን ማለት ከሰርጉ በፊት ማለት ነው። ከዛ ተገናኝተን ያው ግንኙነት ስናደርግ ድንግል እንዳልሆነች ነው ያየሁት ማለት ነው። ኦኬ ማለት እዚሁ ጋር አጥረተህ እንድትነግረኝ የምፈልገው ከሰርጋችሁ ከስንት ቀን በፊት ነው ግንኙነት ያደረጋችሁት እና እንዴትስ ድንግል እንዳልሆነች ልታረጋግጥ ቻልክ? ሰርግ ሊደርስ አንድ ሳምንት ከ3 ቀን ምናምን በፊት እና እንደዛ ድንግል አለመሆኗን ያው ወንድ ነኝና እንዴት አላረጋግጠም ገብቷል። ያው ስንሞክር ድንግል አይደለችም። ያው እኔ ደግሞ በቃ በዛ ሰዓት እሺ ያን ነገር አየው ምንም ማድረግ አይቻልም ብለን ያው እንዳልሆነች አወቅን። በዛም ትንሽ ተጨቃጨቅን። ያው እሺ ብለን ተኛን እና እሱ ድንግል አለመሆኗ ብቻ ነው የሚገርም። እኩለ ሌሊት ላይ ለካስ መንፈስ አለባት ልጅቷ ገብቷል እና እንዴት እንደሆነ አላውቅም ብቻ እኩለ ሌሊት ዘላ ተነስታ በተራስ ያፈነችኝ ነው ያየሁት ገብቷል እና በቃ አፍናኝ በቃ ወንድ አለመሆኗ ብቻ ነው ገብቷል ራሴን ማትረፍ የቻልኩት እና በቃ እንደምንም ተጨርጭሬ እሷን ገፍትሪያት ምናምን ከዛ በቃ እኔም እዛ አላደርኩም እኔ የራሷ ጉዳይ ነው ብዬ በቃ ትቼ ወጣሁ እና በንጋታው ጓደኞቼ ምናምን ያው አለ አይደል በጣም መቀርባቸው እንደ ለሚዜም ያጫዋቸው ማለት ነው እና እነሱ ስጠይቃቸው በቃ የሆነ ነገሩን የሆነ እንደቀለል እንደማድረግ ገብቷል። አረ እንደዚህ አይነት ሰዎች እኮ ብዙ ናቸው ማለት አሉ ስለሆነ ያው በጸበል የሚለቅ ነገር ነውና ምንም አያስቸግርም። አንተ ለምን ሐሳብን ልቀይር ነው እንዴ በዚህ በትርኪ ምርኪ ነገር ምናምን ሰርግ እየደረሰ ነው አንድ ሳምንት ለቀረው ነገር እንደዚህ ማይሆን ምክንያት አትፍጠር ለሰርግ የሆነ ምናምን ብለውኝ እሺ እኔም በቃ እሺ ይሁን ምናምን ብዬ በቃ በጸበልማ ከለቀቀ እንደዚህ ቀላል ከሆነ ምናምን ብዬ እሺ ብዬ ተውኩኝ። እሱንም ችዬ አለፍኩ እና ሰርጉ ዋዜማው ደረሰ እና ዋዜማው ሲደርስ የሆነች እሷ የምትመስል ገብቷል በቃ ኮፒ ነው ማለት እኔ እንደውም የሆነ በቁመት ነው ትንሽ በቁመት እና የሆነ አለ አይደለ በትንሽ የሆነች ፊዚካል ነገር ነው የምትበልጣት እንጂ እሷን የምትመስል ያው እህቴ ነው ብላ አስተዋወቀችኝ። እና ያቺ እህቷ ደግሞ የሆነች ሴት ልጅ ይዛለች ከፍ ያለች ነገር እና ለካስ ያቺ ልጅቷ የሷ ልጅ ነበረች ማለት የሷ ልጅ ነበረች። የማን ልጅ? የእህትየው ልጅ አይደለም የዚህኛው አሁን የሄርሜላ ልጅ። የሄርሜላ ልጅ
አንተ ይሄን እንዴት ልታውቅ ቻልክ? እንዴትስ ልታረጋግጥ ቻልክ? ወይስ ባላረጋገጥከውና ትክክል ባልሆነ ነገር ነው እንደዛ ስትሆን የነበረው? ልጅቷ የሷ መሆን ያወቅኩት ዝም ብዬ ተይጄ ተጋፍጬ አይደለም ያወቅኩት ማለት ይጠያየቅኩት ማለት ነው። እና አንዳንድ ማለት ለሷ ዋዜማ አይደለ ያው ብዙ ሰዎችም ነበሩ ያው እየጨፈሩ ምናምንና ከነሱ እንትን ዘመዶቿ ይመጣሉ ያው ለሷ ብሎ ከሷ ቤተሰብ ይመጣሉ እና ከክፍለ ሀገር ከነሱ ይመጣሉና እንደዚህ ገብቷል። ተጠራጠርኩኝ በቃ ውስጤ ምንም እንትን ሊወስድልኝ አልቻለም የልጅቷን ነገር ማለት ነው። እና አንዱን ከሚዜ አንዱን ላኩት ወደ እህቷ ማለት ልጅቷን ይዛ የመጣቸው ላኩና እንትን አልኩኝ ገብቷል። ምንድነው እስኪ ሄድና አጣራች ልጅ ምንም ውስጤ ሊወዳት አልቻለም ምናምን ብዬ ላኩት። ከዛ ሄዶ እሱም ሲያጣራ ከሷም አጣርቶ እንዴት ነው እቺ ልጅቷ ይማን ነው ምናምን ሲባል በቃ ከእህቷን ይሰማው እሱ እና በቃ ገብቷል። እኔ ስጠረጥር የነበረው ነገር እውነት ሆነ ገብቷል። እና እቺ ልጅ አሁን እሷ ልጅ ወልዳ ይኸውልህ ቤት እዛ አግብታ እኔ ሁለተኛ ልታገባኝ ማለት ነው አስብ። እዛ አግብታ ልጅ ወልዳ መጣ እኔ ደግሞ እዚህ ጋር ልጅ ማለት ስንት ነገር የሚጠብቀኝን ቤተሰቦቼስ አስበው። ከዛ በኋላ በአንድ ቤተሰቦቼ ጋር ደረሰ ምናምን በቃ ቤተሰቦቼ ሊገሉኝ ነኝ እንዴ አንተ ሴት ጠፍቶ ነው እንዴ ምን ነው ጠይቀን አናጋባህም እኛ? ይኸውልህ የኔ ጥያቄ ምን መሰለህ ያደረከው ነገር ይሄንን ለማድረግ በቂ አይደለም ነው ያልኩት። በወሬ ብቻ ተነሳስተህ እርግጠኛ ባልሆንከው ነገር ነው ከተዋረን እንደ ሰማሁት አንተ እንዴት ነው ቀልል ለምታደርገው? ይኸውልህ አደንፋ እዚህ ጋር ትሰማኛለህ አይደል? አደንፋ አይደለም ይኸውልህ ምንም የምታመጣው ነገር ያረከው ነገር ወንጀል ነው ትሰማኛለህ አይደል? ወንጀል ነው ሰርተህ የጠፋኸው ወንጀል። ይሄን ራሱ አውራ ስላልከኝ ነው እውነቱን እያወራሁት ያለሁት እንጂ አንተ እዚህ ጋር የህግ ሰው ስለደረደርክ ብቻ ይሄን ነገር ማለት ተጠያቂ ነኝ ብዬ አላምንም። እንዴ ነው ተጠያቂና የሷ አይታወቅም እንዴ ሁላ ይበደለችኝ 2 አመት ሙሉ ይደብቃ ይበደለችኝ። እሱን መጠየቅ ትችል ነበር ይሄን ነገር ከማረግህ በፊት። ይኸውልህ አንተኮ በቀልህን በሞት ነው ልሽሮ የነበረው አልነበረም ነው እንደዚህ ማረግ ልክ ነው ወይ? የሷስ እሺ እኔም እኮ ልገለኝ ነበር በትራሳፍና ልገለኝ ነበር የሷስ አይታሰብም ወይ? እሱን መጠየቅ ትችል ነበር ነው እያልኩ ያለሁት። አንተ እዚህ ጋር ያንድን ሴት ህይወት አደጋ ላይ ጥለህ ወይም ደግሞ እስከ ሞት የሚያደርስ ነገር አድርገህ አንተ መጥፋት ማለት ባንተ በምን አይነት አስተሳሰብ ለአንተ ወንድነት ይሄ ነው? በህጋዊ መንገድ መጠየቅ አትችልም ነበር እቺን ሴት? እኔ ሲጀመር ይኸውልህ እኔ መርዘም ምናምን የምትለው ነገር እዛው ራሳቸው ይጨርሱ። እኔ ምንም መርዘም እየጠጣትም ነገር የለም። ይኸውልህ ትሰማኛለህ እዚህ ጋር የህፃን ጨዋታ አይደለም የጀመረው ሰማኛለህ። እንደ ህፃን ልጅ ልትሸውደኝ አትሞክር። ከአንተ ጋር ይኸውልህ አድምጠኝ ተረጋግተህ አድምጠኝ። ከአንተ ጋር የሰርጓ ዋዜማ እራት ልትበላ ተገናኝታ በነጋታው ስትነቃ ራሷን ሆስፒታል ነው ያገኘችው። እቺ ሴት ምን ሆነች? እሺ አንተን ካገኘች በኋላ እኮ እኔ እዛ ምን እንደተፈጠረ አላቅም። ምንድነው ምንም እንደተፈጠረ አላቅም ምን ማለት ነው? ካንተ ጋር እኮ ነው ማታውን እራት ስበላ የነበረው። እኔ እንጃ በቃ እሷ ወይ ደግሞ የበፊት ባሏ ምናምን ይዞ ይጠፋ ከኔ ጋር አይቷት ምናምን እዛ ስልኮ ወይ መጠጥ ውስጥ ነገር አድርጎ ሊሆን ይችላል። የሆነ ህፃን ልጅ መስልሃለሁ በተራ ተረት እኔ ልሸውደኝ የምትችል ይመስልሃል? እዚህ ጋር አንተ በመታወራው ማምነህስ ይመስልሃል? እኔ ማመን አለማመን የራስህ ጉዳይ ነው ችግር ነው አያገባኝም። ይኸውልህ ትሰማኛለህ አንተን ችግር የለውም ህግ አንጠልጥሎ መጠየቅ ባለበት መንገድ ይጠይቅሃል። ለምንድን ነው የሚጠይቀኝ? አድምጠኝ ስማኝ። ይኸውልህ አትደንፋ። ጮክ ብለህ ስላወራህ ወይም ደግሞ ስለተወራጨህ ምንም የምታመጣው ነገር የለም። አሁን እንደዚህ ማለት ያንተ አለማወቅ ከህግ አያድንህ። ይሄን ማወቅ አለብህ። የትም ብትገባ ህግ ምን አድርገ ነው የሚለኝ? ይኸውልህ እኔ እኮ ብዙ ነገር ሞክሬያለሁ እኮ እኔ እናንተ እኮ በግል በስልክ እንኳን ደውዬልህ ላወራ ስሞክር እስቲ ወንድ ኮንክ ፈልገህ አግኘኝ ነው ያልከኝ አይደል? የትም እንደማታመልጠኝ ግን ነግሬህ ነበር። አሁን እኮ የገባህበት ገብቼ ነው። እኔ ለምን እንደመጣው ታውቃለህ አይደለ? ይኸውልህ ለምን እንደመጣው ታውቃለህ። ሰማኛለህ አድምጠኝ። እኔ ያደረከው ነገር በህግም ሆነ በሰው ሰውኛ ሲታሰብ የመጨረሻ ስህተት ነገር ነው። እሺ የኔስ? ይኸውልህ ያንተ እኮ የሷን አንድ በደል ነው አይደለ? ይኸውልህ እንደ ወንድ ስንት በደል እረዳሃለሁ። ብዙ ነገር ተፈጥሮብህ ሊሆን ይችላል። መዋሸት መካድ ብዙ ነገር ሊያመጣ ይችላል። ግን ደግሞ ለሞት የደረስኩትስ የሷም እኮ ከሞት ነው ያመለጠችው እኔም ከሞት ነው ያመለጥኩት አይደለ? ለምንድን ነው የሷን ይበልጠው ይኑላ? ይኸውልህ ራስህ እኮ ገልጸህዋል እኮ መንፈስ ውስጥ ሆና በመንፈስ ግፊት ነው አንተን እንደዛ ልታረግህ የቻለችው ያን ራስህ ገልጿል። ግን ያም ሆኖ ይህ
መጠየቅ ትችል ነበር መጠየቅ በፈለከው መንገድ በህጋዊው መንገድ መጠየቅ ትችል ነበር እኔ እንደዛ ምንም እኔ በሷም የመጨከን አንጀት የለኝም ማኒ መርዝ የሰጠ ልቡና እንዴት ነው በሷ መጨከን አልችልም እንዴት ነው ስታየኝ ምን አይነት መርዝ አልሰጠዋትም ያደረከው ነገር ልክ እንዳልሆነ እየነገርኩ ነው ሰማኛለህ አይደለ እኔ ደግሞ መርዝ አንድን ሰው መርዝ መስጠት የመጨረሻ ስህተት የሆነ ነው አልሰጠውም እኔ ለልጅቷ መርዝ አልሰጠውም ይያልኩ ነው የመጨረሻ መልስህ ይሄ ነው ይሄ ነው መልስህ እባክህ ኢንስፔክተር ግቡና እስቲ ያለውን ነገር እስቲ ይኸውልህ እኔ አድምጠኝ እኔ እዛ የገባችሁበት ሆቴል ውስጥ የሴኩሪቲ ካሜራውን ቅጂ አይተነዋል ሰማኛለህ የምን ቅጂ ምን ሲሆን ይኸውልህ ካንተ ጋር እራት ከበላች በኋላ አብራችሁበት የነበራችሁት ወንበር ላይ ራሷን ስትወድቅ ሙሉ የሚያሳይ ቪዲዮ አለኝ አሳይሃለሁ መካዱ ምንም እንደማይጠቅምህ ነግሬህ ነበር ተመልከት አንተም እንደዛ ራሷን ስትስትብህ ይኸውልህ እንዴት ሮጠህ እንደወጣ ይሁሉ ነገር በፖሊሶች እጅ ይገኛል መካድህ እዚህ ጋር እንደውም አንተን ነገሩን ወደ ሌላ ነገር ነው የሚወስድብህ ያኔ ኮን ያልኩ ያለው እኔ ማለት እሷ መውደቋን ደንግጬ ነው እንጂ ሮስኩት እኔ ሌላ ነገር አይደለም እኔ ሰጥቻት አይደለም አሁንም እየካድከኝ ነው እንዴ እየካድከኝ ነው አላረኩም እባካችሁ ግቡልኝና ውሰዱልኝ በቃ ከሱ ጋር ያለኝ ነገር ጨርሻለሁ ግቡና ውሰዱልኝ ተነሱ እሺ በቃ አሁን እነሱን መጥራት ለምን አስፈለገ ቆይ ኢንስፔክተር እሺ ቆይ ቀጥልሽ አሁን እኮ የኔ እውነትም እኮ እየሰማክ አይደለም ገብቷል የኔ እውነት እየሰማክ ሳይሆን እንዴት ነው እየሰማክ ነገር እውነትህ አስረዳኝ ትነግረኛለህ እውነታውን ወይስ ከነሱ ጋር ተያይዘህ ትሄዳለህ የምትነግረኝ ነገር ካለ ላደምጥህ ዝግጁ ነኝ እውነታውን የምትነግረኝ ከሆነ አሁንም ግን መልሰህ መላልሰህ ውሸት ከሆነ የምትነግረኝ ከነሱ ጋር ተያይዘህ ሄደ እነሱ በሚያወጣጡት መንገድ ያወጣጡሃል ሰማኛለህ እኔ ካንተ ጋር እዚህ መጨቃጨቅበት ምንም ምክንያት የለም ብዙ ስራ ትቼ ነው የመጣሁት ሰማኛለህ አይደለም አሁን እኮ እውነቱን ልትነግረኝ ፈቃደኛ ነህ እውነታውን ልትነግረኝ ፈቃደኛ ስለዚህ እሷንም እናስገባትና ሄርሜላ የምትጠይቀው ጥያቄ ካለ ትጠይቃለች ለምትጠይቀ ጥያቄ ትክክለኛው መልስ ረጋ ብለህ ትነግራታለህ ሰማኝ አይደል እንደዚህ መሆኑ ምንም አይጠቅምህም እኔም ወንድ ነኝ ይገባኛል እረዳሃለሁ በቃ አትረዳማ ይኑላ አስገባልኝ እባክህ ሄርሜላን አስገባልኝ ይኸውልሽ ሄርሜላ እኔን አድምጪ ብዙ ጥያቄዎች እንደሚፈጠሩብሽ ይገባኛል ግን ለጥያቄዎችሽ እንደዚህ ተናደሽ ባወራሽ ውስጥ አይደለም መልሱ ልታገኝ የምትችው ረጋ ብለሽ እንደ ትልቅ ሰው ተነጋግረሽ ያው ብዙ ነገሮችን አሳልፋችኋል እንደነገርሽ የደረሰብሽም ነገር ሊጎዳ እንደሚችል ሳልረዳ ቀርቻ አይደለም ግን ለጥያቄዎችሽ መልስ የምታገኙ ረጋ ብለሽ በመጠየቅ እሱም ደግሞ ለምን እንደዚህ እንዳደረገ ያስረዳሻል መጠየቅ የምትፈልጊውን ጥያቄ ሁሉ ለሱ ማቅረብ ትችያለሽ በቃ እኔ መጠየቅ የምፈልገው ማለት ያው ሁሉ ጊዜ ውሸት ነበር ማለት ነው ያ ነገር መርዝ ለመስጠት ካበቃው ያ ያለፉት 2 አመት በራሱ ይዋሸኝ ነበር ማለት ነው እና ያን ነገር ለማድረግ ሲጀመር በምን መልኩ ቢያስበው ነው ለኔ መርዝ ለመስጠት እንደዛ ይሆነው ሲቀጥል ደግሞ ሰርግ ምናምን ብሎ እኮ ማሰብ አያስፈልገውም ነበር ለዚህ እንደዚህ ከሆነ አላማው ማለት ነው ይኸውልህ ለኔ ያስረዳኸኝን ነገር ሁሉ እስቲ ንገራት ለሷ እስቲ ምን እንደተፈጠረ ንገራት ያለውልሽ 2 አመት እየዋሸኝ ነበር አልሽ 2 አመት እውነት ከሆነ 2 አመት ስትዋሸኝ የነበረው አንቺ ነሽ እንጂ ነው አይደለም ገብቶሻል ይኸውልሽ አድምጪኝ በደንብ 2 አመት ሙሉ እኔ ስለ ኋላ ታሪክሽን አቅ ነበር ነኝ እዚህ መሆንሽን እናትሽ እንደወለደችሽ እዚሁ አዲስ አበባ ልጅ መሆንሽን ብቻ ነበር ማቀው አንቺ የነገርሽኝም እሱን ነው ከዛ ውጪ ምንም ስለ አንቺ ህይወት ማለት ስለ ልጅ እንዳለሽ ምንም ማቆ ታሪክ የለም ገብቶሻል አድምጪኛ በደንብ መጀመሪያ አድምጪኝ እና 2 አመት ሙሉ እንደዛ አብረን ቆይተን ለምንድን ነው ማልወድሽ ገብቶሻል አይ ይኸውልሽ 2 አመት ዋሽተኛል ለምትይው መልስ ነው 2 አመት ይሄ ውሸት ካሌለ የነገርሽኝ ነገር የለም እዚህ ተወልደሽ እንዳደግሽ ነው ማቀው ሌላ የሆነ እንደዚህ አይነት የተወሳሰበ ታሪክ እንዳለሽ አላቅም አይደለ ለምንድን ነው ላንቺ ውሸት እንትምለው በዛ ሰዓት ፍቅር ነበር ያገናኘን ተዋደድን አብረን ቆየን ከዛ በኋላ ግን
በዋዜማ ዕለት እሺ ይሄ የተፈጠረው አሁን አንቺ መሞት የደረስኩት ምናምን የምትይው የተፈጠረው ያን ቀን ነው ግን ከዛ በፊትስ አንቺ ያደረግሽኝ ነገር የለም ድንግል እንደሆንሽ ነግረሽኝ ነበር አይደለሽም እና እንደዛ እያሰብኩ እያየው እንዴት አይደለም ልበልህ እሺ አሁን መልስ ስጪኝ እኔ አሁን ቀጥታ መልስ ስጪኝ ድንግል ብለሽኛል አላልሽኝም ብያለሁ አንተ ግን ታዲያ የነበረ አመለካከት ምን ነበረ ምንድነው ያለኝ አመለካከት ለአንቺ ጦር አመለካከት አልነበረኝም ግን ድንግል ሴት እንደምፈልግ አቅ ነበረ መፈልግ አዎ እና እኔ በመፈለግ ብቻ ነኝ ካልሽ መሆን ትቻለሽ እንዴ አልችልም ግን ምናልባት አንተ ማግኘት የምችለው በዛ መንገድ ከሆነ ብዬ አደረኩት አልኩኝ እሺ እሱ አልሆንሽም ይቅር ከዛ በኋላ እኔን ለማፈን አልሞከርሽም ለሊት ላይ ስለምን ማፈን ነው የምታወራው አታስታውሺ በትራስ እኔ አብረን ያን ለሊት ድንግል ነኝ ብለሽ ያ ነገር ከተፈጠረ በኋላ ለሊት ላይ እኔን ለማፈን አልተነሳሽም አላፈንሽኝም አንተ ያማል እንዴ ለዛ ማጣፈያ እንዲሆነ ነው ሌላ ነገር የምትለው ደግሞ አሁን እኮ እሱን ተይው ገና አርገሻል ነገርየው አርገሻል ገና እኔ እሱን ነገር ወደ ህግ በወስደው ብዙ ነገር ይመጣል ገብቶሻል አይደለ ያማል ምንድን ነው የምታወራው እሱም እኮ እኔ እንደዚህ ነገር አላደረኩም ሌላ ሰው ጋር ነበር ታዲያ የተኛሁት ያን ቀን ድንግል ነሽ ከአንቺ ጋር ከተኛው ያን ቀን አብረን ካደርን ያን ቀን እንቺ ከሌላ ሰው ጋር ነበርኩኝ ታዲያ እና ታዲያ ይሄ እኮ ጭንቅላት የፈጠረው ሐሳብ ነው ራስህ ያፈጠርከው ሐሳብ ነው ታዲያ እኔ ምን ላርገ እንዴት ነው ራስህ የምፈጥረው እኔ ምን ብዬ ነው አንተን ማንቀው አንተን ማፍነው ምን ብዬ ነው እሺ እሱ ይቆይ ችግር የለውም እሺ አሁን አላፈንሽም እሺ ችግር የለውም ከዛ በኋላ አሁን ሊገለኝ ነበር ያልሽው በዋዜማ ቀን ነው አይደለ እንዴት ተረሳዋለህ ነፍስ ልታጠፋበት የነበረው ቀን ነው ከዛ በኋላ አንቺ ግን ስትይኝ የነበረው እዚህ እንደተወለድሽ እናትሽም እዚህ እንደሆነች ነው ከዛ በኋላ እህትሽ ስትመጣ ይዛ የመጣችው ልጅ ያንቺ እንደሆነ አረጋግጥኩ ለካስ አንቺ አገር ቤት አግብተሽ ወልደሽ ይሄን ሁላ ደብቀሽኝ ከዛ ድጋሚ መተሽ ደግሞ እኔን ለማግባት እዚህ ወሰንሽ የኔ ልጅ መኖር ላንተ የሚፈጥረው መጥፎ ነገር አለ አዎ በደንብ አለ እንዴት ነው የማይኖረው እኔ ልጅ ቢኖረኝ ደብቀሽ የሰርግሽ ቀን ሰርግሽ ነገ ነው ብሎ ሰው ሲጠብቅ እኔ ልጅ አለኝ ብዬ ልጅ ይዤልሽ በመጣ እንዴት ነው የምታስቢው አንቺ ምን ችግር አለው እንዴት ነው ምን ችግር አለው እንዴት ነው ችግር ያለው እኮ የኔን የሆነ ነገር መቀበል ካልፈለክ አው ችግር አለው ግን የኔ የሆነ ነገር መጀመሪያ ነበራ ይሄ ነገር ሳይፈጠር መጀመሪያ ልጅ አለኝ ከልጄ ጋር ትወደኛለህ ወይ አብረኝ ትኖራለህ ወይ ብትይ እሱ የራሴ ሁለት አማራጭ ነው ከሆነልኝ እኖራለሁ ካልኖረኝ አልኖርም እንዴ ነገ በዋዜማው ልጅ ይዘሽ ስትመጪ እንዴት ነው ይሄኑላሽ ይመሸከም ሲጀመር እኔ ከዛ በኋላ ልነግርህ ነበር በስነ ስርዓት አንተ ግን በቃ ማገባበት ነገር የለም ገብተህ ሰማ ከዛ እኔን ለመግደል መጣ ከጋብቻው በኋላ ልጅ ይዘሽ ልትመጪ ዲቃላ ይዘሽ ልትመጪ ከዛ አብረሽ ልጄን እንድትሰድባት አልፈቅድልህም እሺ ስነ ስርዓት ይኖር ምንድነው ስድብ ያው ነው ስነ ስርዓት ይኖር እሺ በጣም አበዛው እስኪ ዘርባይ ባክሽን ደሞ ትጫዋለች እንዴ ተረጋጊ ስነ ስርዓት ያው ዲቃላ ነው ይዘሽ የመጣሽው ሰማኛል ለቃላት ስነ ስርዓት ይኖር የማንንም ልጅ ዲቃላ አይደለም ይሄን ማወቅ አለበት ለኔ ዲቃላ ነው በቃ ውጪ ተወልዶ ከመጣብኝ ዲቃላ ነው ለምን ነው የማታስወጡልኝ ይሄን ሰውዬ በቃ ስነ ስርዓት ይዛውራ እያልኩ ነው እየሰማኝ ነው ስነ ስርዓት ይዛውራ ማንንም የወለደው ልጅ ዲቃላ ሆኖ ያውቅ ለቃላትህ እስቲ ትንሽ እንኳን እንትን ይኖር ተረጋግተህ ያለውን ነገር ለምትጠይቅ ጥያቄ መልስላት ቆይ እየሰጠኋት እኮ ነው አይደለ እየተሳደብክ አይደለም ማምሰጠኝ ይኸውልሽ ሄርሜላ ተረጋጊ አሁን እኮ ይሄኛው ነኝ ራሱ እንደዚህ እኮ አላደብንፋኝም አንቺ ቃል እንደዚህ ያደረገሽ አንቺ ይሄውላ 2 አመት የተጫወተሽ በቃ በዚህ ነገር ልጄ እንድትናገር አልፈልግም እሺ ተረጋጊ እሺ ሄርሜላ ተረጋጊ ባክሽ ተረጋጊ ቅድምም ስላለው ነገር እኔ አጥርቼልሽ ልለፍ ልታፍነኝ ነበር ምናምን ያለውም ነገር አንቺ አላቅም እንግዲህ ይሄን ለማለቴ በጣም ይቅርታ ግን በቤተሰብ ምናልባት የምታውቁት ነገር መንፈስ ምናምን ካለ እሱ ያለው እንደዛ ነው ጭራሽ እንደዚህ ያለ ጭራሽ መንፈስ አለባት አለ አይ ነው አዎ ነበርሽ መንፈስ ያለበት ሰውማ እኮ ነፍስ ሊያጠፋ ተነሳ አየነው እኮ ማን መንፈስ እንደለበት አይ ምናልባት አንቺም ደግሞ በቤተሰብ ምንም እንደዚህ አይነት ነገር የለም ምንም የለም እኔ ሰውዬቻለሁ እንግዲህ አንቺ በዛ ሰዓት ላይታወቅሽም ይችላል አላውቅም አውቀሽም እየተካድሽ ሊሆን ይችላል ሲጀመር ችግር አለበት አንተ እኮ እኔ ችግር አለበት አዎ ችግር አለበት ሄርሜላ እባክሽ ተረጋጊና ያለውን ነገር እናውራ ይኸውልሽ እኔ አሁን ከሁለታችሁም ከማንም ወገን አይደለም የምቆመው እዚህ ጋር ካንቺም ወገን አይደለሁም አንቺም ተበድለሽ ይሆናል እሱም ደግሞ የተበደለው ነገር ይኖራል ግን
እኔ ቅድምም ነግሬሻለሁ ይሄን ነገር መደበቅሽ ትዳርሽ ውስጥ የሚያመጣው ነገር የለም ወይ ብዬም ጠይቄሽ ነበር መጀመሪያ ላይ ገና ያደረግሽው ነገር ፈጽሞ ስህተት ነው በትዳር ውስጥ ወይም ደግሞ በፍቅር ውስጥ ያሉ ሰዎች ምንም ነገር መደባበቅ አለባቸው ብዬ አላስብም የትኛውንም እውነታ ግልጽ አውጥቶ መነጋገር አለባቸው ብዬ ነው የማስበው አንቺም ስህተት አለብሽ እዚህ ጋር አንተም ደግሞ ያው ይገባኛል ብዙ ተዋሽተሃል 2 አመት ሙሉ በውሸት የአዲስ አበባ ልጅ ነው ብዙ ነገር እንደዋሸችህ ይገባኛል ነገሩም እንደሚያናድድ ይገባኛል ግን ደግሞ ያደረከው ነገር ልክ አይደለም ይሄ የሰው ህይወት ማጥፋት ወንጀል ነው ገብቶሃል አይደል በዛ ላይ ይሄን ማድረግ ሳያንስ ደግሞ መስወርህ መጥፋትህ ይሄ በጣም በህግ የሚያስጠይቅ ነገር ነው ያው እኛ ነገሮቹን ጀምረን እንደዚሁ በእንጥልጥል ምንተው ነገር አይኖርም እኛ ከግብ ማድረስ ስላለብን ነገሮችንም ወደ ህግ ወስደን አንተም እንግዲህ በህግ ቅጣትህን የምታገኝ ይሆናል ሄርሜላ ጥያቄሽ እንደጨረሽ ተስፋ አደርጋለሁ እሱን ማድረስ ያለብኝ ቦታ አለ መውሰድ አለብኝ ተነስ ውጣ ይገባሻል እሺ ማን እንደሚገባው እንኳን አልጸጸትም እሺ በዚህ ውጣ አልጸጸትም እሺ ውጣ ያቀኝ ውጣ